ነው አብይ አህመድ በተደጋጋሚ ፎክር እንደነበር ስልጣን ከያዘ ጊዜ ጀምሮ አማራን ወደ ጥቃቅም ማንነት መልሻ ጠፋዋለሁ ይል ነበር ቃል በቃል በየስብሰባው። ያን የተስፋ መቁረጥ የመጨረሻ እርምጃ አሁን መውሰድ ሊጀምሩ የተዘጋጁ ነውና እንደዚህ በፊቱ ሁሉ ፊት ለፊት ተጋፍጠን ድል ለማድረግ መዘጋጀት መቻል ይኖርብናል። በቅርቡ በጎጃም በድሮን ጥቃት የደረሰ ሲሆን ለዚህ ጥቃት አቅጣጫ ጠቋሚ የነበሩ 4 ባንዳዎች በቁጥጥር ስር መዋላቸውን የአማራ ፋኖ ኃይሎች አስታውቋል። እስካሁን በቁጥጥር ስር የዋለው አንዱ ሲሆን ምርመራ እየተደረገበት መሆኑን አመራሮቹ ገልጸዋል። ግለሰቡ ለጥቅም ሲል የገዛ ወገኖቹን አሳልፎ በመስጠት ወንጀል ፈጽሟል ተብሏል። በተጨማሪም የፋኖ ኃይሎች የአማራው ጠላት ነው የሚባለውን ኮማንደር ማናየን በቁጥጥር ስር አውለዋል። ይህንን ባንዳ በቁጥጥር ስር ያዋለው በጎጃም 8ኛ ክፍለ ጦር የአማራ ፋኖ እንደሆነ ተገልጿል። በጣም አመሰግናለሁ። ሻለቃ አበበ ሙላት የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ የህዝብ ግንኙነት ክፍል ኃላፊ፣ ሰሞኑን በሸዋ ቀጠና በአገዛዙ ሰራዊትም ድል አገኘው የሚሉ በርካታ መረጃዎችን እያወጡ ነው ያሉት። በእናንተም በኩል እንደምንሰማውም ከመስመራዊ መኮንኖች ሳይቀሩ በእጃችሁ እንደሚገኙ በርካታ የሰራዊቱን ክፍሎች እንደዚሁ ከጥቅም ውጭ እንዳደረጋችሁ ነው። እስቲ ምንድነው ያለው በእናንተ ቀጠና? አመሰግናለሁ። ጠላት እንግዲህ ብዙ ነገሮች እያወራ ነው፣ ግን በሚያወራው ልክ አይደለም። ምናልባት በርካታ ድሎችን እያስመዘገብን ያለንበት ሁኔታ ነው ያለ። በዚህ 3 ቀን 4 ቀን ውስጥ በርካታ የስርዓቱን አስከፊነት የተረዱ ክንደብርቱ ሰራዊቶቻችን የሸዋ ጠቅላይ ግዛት ዕዝ ሰራዊት በርካታ የጠላት ሰራዊትን በእጃቸው እያስገቡ እየደመሰሱ ያለበት ሁኔታ ነው ያለ። ሰሞኑን ቢያንስ በተለያዩ ኦፕሬሽን ያገዛዙ ሰራዊት ላይመለስ የተሸኘ በርካታ ነው። በጣም በርካታ ቁስለኛም አለ ማለት ነው። ሰሞኑን የስርዓቱ አገልጋይ መኮንኖችም ጭምር እጃችን ላይ ይገኛሉ። በቁጥጥር ስር አውለናቸዋል ማለት ነው። እንደው በዚህ ሰሞን ከዚህ ከ3 ቀኑ እንኳን ብጀምር አንጾኪያ ገምዛ ወረዳ መኮይ ከተማ ላይ በተደጋጋሚ የፈንጅ አርበኛ መሐመድ ቢሆነ ኮር እስቴጎማ ተራራ ክፍለ ጦር የክፍለ ጦሩ የፈንጅ ባለሙያዎች የፈንጅ አጥማጅ ባለሙያዎች አሉ። በእነዚህ ባለሙያዎች አማካኝነት አንጾኪያ ገምዛ ወረዳ መኮይ ከተማ ዙሪያውን ፈንጅ በማጥመድ የስርዓቱን አገልጋይ ወታደር እንደ ልቡ እንቅስቃሴ እንዲያደርግ በማድረግ ረገድ የአንበሳውን ድርሻ ወስደው በርካታ ተጋድሎችን እያደረጉ ያለበት ሁኔታ ነው ያለ። በዚህ 3 ቀናቶች ውስጥ እንኳን 10 የሚደርስ ጠላት ተደምስሷል። ከ13 በላይ ከባድ ቁስለኛ አለ። ከተማ ውስጥ ጭምር በመግባት የጠላትን አገልጋይ ካድሬ እየማረኩ እያወጡ ያለበት ሁኔታ ነው ያለ። እጁን አልሰጥም ያለ እዛው እየደመሰሱት ወጥተዋል። በአስቴጎማ ተራራ ክፍለ ጦር ፊታውራሪ ገበየሁ ብርጌድ ቃኞች ደግሞ መኮይ ከተማ ድረስ በመግባት የከተማውን ምክትል አስተዳደር ቤት ሙሉ በሙሉ ዶጋመድ አድርገውታል። ምክትል አስተዳዳሪውን ይዞ ለመውጣት ነበረ እቅዱ፣ ነገር ግን አምልጧል ማለት ነው። እዚህ ጋር ተያይዞ ትናንትና ሁለት ደግሞ እዚሁ አንጾኪያ ገምዛ ወረዳ የጠላት ክምችት ያለባት ከተማ ነች። ከከተማው ግን መውጣት አልቻለም። በተደጋጋሚ የፈንጅ አጥማጅ ባለሙያዎች አማካኝነት የሚንቀሳቀስባቸውን ቦታዎች ሁሉ በፈንጅ በመዝጋት በርካታ ኪሳራ እየደረሰበት ያለበት ሁኔታ ነው ያለ። እስከ 100 አለቃ ጭምር የስርዓቱ አገልጋይ የሰራዊት መሪንም ጭምር ተወግዷል፣ በፈንጅ ማለት ነው። በርካታ ሰራዊትም ቁስለኛ ሆኗል። ከመኮይ ከተማ ወጣ ብሎ ያሉ ቦታዎች 44ቱ የሚባሉ ቦታዎች ወደ ጎርጓዴ መውጫ እንዲሁም ወደ አምቡሃ ቀበሌ መውጫ እንደዚሁ ደግሞ ስቴሽን አካባቢ ተከማችቶ ያለ ጠላት ነው ያለው። ባንዳው ካና ውሃ ያመላለስበት የነበረ ግመልም በፋኖ ቁጥጥር ስር መግባቱ ተገልጿል። በዘመቻ አንድነት ወሎ የአማራ ፋኖ ኃይሎች የአብይ አህመድ ዙፋን ጠባቂ የነበረ የሻለቃ አመራር ጨምሮ በርካታ ወታደሮችን ማውደማቸውን ገልጸዋል። የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር መብረቀ ክፍለ ጦር አሳምነው ጽጌ ብርጌድ እና ነብሮ ብርጌድ በጋራ ባደረጉት ጥቃት ሞገዴ ወረዳ ስኮር ቀጠና በተለምዶ አበራ ሸለቆ እና 023 ቀበሌ አደታ በተባለ ቦታ ላይ ትልቅ ድል ተገኝቷል። በሸዋ የአማራ ፋኖ አባላት ያጸደ ኮኖ አምላክ ክፍለ ጦር ቡርኪ ከምሴ ብርጌድ ልጋዛም አልሻለቃ በወራይሉ ግንባር ድል እንደተቀናጁ ተሰምቷል። ፋኖ መምህር ከበደ ወርቁ የቡርኪ ደምሴ የፖለቲካ ዘርፍ ኃላፊ እንደገለጹት ወደ ውጊያ ከወራይሉ ተነስቶ ወደ ግሽ ብራቢል ሬሽን አጅበው ለመከላከያ አሻገራለሁ ብሎ የተንቀሳቀሰው ወዳደሩ ሚሊሻ ፖሊስ አርማ ተበትኗል። በወራይሉ ወረዳ ልዩ ቦታ ሽኪኮ በር በሚባለው ቦታ ላይ በጀብደኛው የጥቂው ዘመቻ መሪ እየተመራች ቡርኪ ደምሴ ብርጌድ አልገዛም አለ ሻለቃ ተጋድሎ ላይ ውላለች። በዚህም 6 ሚሊሻ የቆሰለ 5 የሞተ ሚሊሻም አንድ አርማ በታኝ መሞቱ ተነግሯል። ከዛ አለፍ ሲል ደግሞ ከመኮይ ከከተማዋ ትንሽ ወጣ ብሎ ሙያና ቴክኒክ ላይ መሽጉ ያለው
የጠላት ኃይል በተደጋጋሚ ወደ ቁንዲ የምትባል ጎራ ላይ ለመውጣትና ደፈጣ በተደጋጋሚ ያስይዛል። ወደ ከተማው ፋኖች ይገቡብኛል በሚል ስጋት በየቀኑ ደፈጣ ያስይዛል። ይህንን ደፈጣ ለማስያዝ ጠዋትና ማታ ኃይል ይቀይራል። ቅያሬ በሚያደርግበት ሰዓት ከሙያና ቴክኒክ ወደ ቁንዲ እንቅስቃሴ በሚያደርግበት በሙያና ቴክኒክና በቁንዲ መካከል የምትገኝ አንዲት ቦታ ላይ ፈንጅ ተጠምዶ ነበረ። በዚህም በተጠመደ ፈንጅ 4 የጠላት ኃይል ወደዛው ነው ሲወገድ፣ አንድ የጠላት ኃይል እግሩም እጁም ከጥቅም ውጭ ሆኖ ሌሎች የጠላት ኃይል ደግሞ ቀላል ቁስለኛ አድርጓቸዋል ማለት ነው። ይሄ የፈንጅ ጠመዳ እንቅስቃሴያችን ውጤታማና በጠላት ላይ ከፍተኛ ኪሳራን ያደረሰ እኛንም ያላንዳች መስዋዕትነት የጠላትን ኃይል እያንበረከክን ያለንበት ሁኔታ ነው። ጠላት በዚህ በመደናገጡ ኬሚሴ ከተማ ላይ ወርዶ የጠላት የጦር መኮንኖች መክረዋል። በጣም እየተጎዳን ነው። የፈንጅ እንቅስቃሴያቸውን አልቻልነውም። ሰላም መንሳት ብቻ ሳይሆን በርካታ ጉዳት እያደረሰብን ያለንበት ሁኔታ ነው ያለ። ስለዚህ ምን እናድርግ የሚል ውይይት ሲወያዩ ብለዋል። ወዴት እንደሚንቀሳቀስ መረጃው አለን። ሙሉ በሙሉ ኃይሉን ጠርንፎ በተጠንቀቅ ላይ ያለበት ሁኔታ ነው ያለ መኮይ ወረዳ ላይ ያለው የጠላት ኃይል ማለት ነው። ከዛ አለፍ ስል ደግሞ በሸዋሮቢት ዙሪያ ሰሞኑን ጠላት እንቅስቃሴ ያደረገበት ሁኔታ ነበረ ወደ አርማንያ። ነገር ግን ማፉድ ትንሽ ወረድ ብሎ ዋንዛ መታጠፊያ አካባቢ ላይ በተደረገ ውጊያ ከፍተኛ የሆነ ኪሳራ ደርሶበት ተመልሶ ወደ ሸዋሮቢት የገባበት ሁኔታ ነው ያለ ጠላት። በዚህ 2 ቀን 3 ቀን ውስጥ ያለ ነው። ሌላው ጉዶ በረት አካባቢ ነው። ደብረ ብርሃን ዙሪያ ላይ ሰራዊታችንን ካሰፈርን በኋላ ጠላት እንቅስቃሴ በከባድ ሁኔታ ስጋት ውስጥ የገባበት ሁኔታ ነው ያለ። እዚህ 2 ቀን ውስጥ በተለይ ትናንትና ደብረ ብርሃን ዙሪያ ቀይት ላይ ባደረግነው ልዩ ኦፕሬሽን ማለት ነው የጠላት ኃይል በቁጥጥራችን ስር ውሏል። ትናንትና ከ9 ሰዓት ጀምሮ በተሰራ ኦፕሬሽን ነው እጃችን የገባው። ከፍተኛ መኮንን ነው በነገራችን ላይ ሻለቃ ነኝ ነው ያለው። መታወቂያው ላይ ድንገት ነው በተጠና ኦፕሬሽን ያዝ ነው። በጠላት ላይ ያለንን ጠንካራ ክንድ ማለት በጠላት ላይ የምናደርገውን ጠንካራ ኦፕሬሽን ወዳጆቻችንም ጠላቶቻችንም ጠንቅቀው ያውቁታል። ህዝባችንም ጠንቅቆ ያውቀዋል። ከዚህ በተጨማሪ ሁለቱም ሬሽን የጫኑ አይሱዙዎች ከጥቅም ውጭ ሆኗል። በጎጃም 7ኛ አዲስ አለማየሁ ክፍለ ጦር ሚያዝያ 5 ቀን 2017 ዓ.ም ሉማሜ ከተማ ላይ በተደረገ ውጊያ በርካታ ድሎች ተመዝግቧል። አማራ ፋኖ በጎጃም 7ኛ አዲስ አለማየሁ ክፍለ ጦር 3 ብርጌዶችን በማቀናጀት ማለትም መብረቆ ብርጌድ፣ አባይ ብርጌድ እና ትርላ ጓሎ ብርጌድ በተደረገ ውጊያ ከ46 በላይ ጠላቶች እንደወደሙ የተገለጸ ሲሆን ከ20 በላይ ደግሞ ቁስለኛ ሆነዋል። የአብይ አህመድ ጨፍጫፊ ቡድን የአማራን ህዝብ ለማጥፋት ሌት ቀን እየሰራ ይገኛል። የአማራን ህዝብ እርስ በርሱ ለማጋጨት የብልጽግና መንግስት የተለያዩ ሴራዎችን እየሸረበ ነው። ለዚህ ማሳያ የሚሆነው ሚያዝያ 10 ቀን 2017 ዓ.ም ስድቅ ከተማ በነበረ ውጊያም የሚሊሻ አባላትን ከፊት በማድረግ ብዙዎችን ለእሳት እራትነት ዳርጓቸዋል። ከዚህም በላይ ጥቂት የፖሊስ አባላት የሚሊሻ አባላትን ከፊት በማሰለፍ ጥሏቸው በመሮጥ ለሞት መዳረጋቸው መረጃው ተሰምቷል። በተጨማሪም እድል ቀምጧቸው ከሞት የተረፉ የሚሊሻ አባላት ከየጫካው በመውጣት የፋኖን ኃይል ይቅርታ በመጠየቅ ወደ መዝገብ ጮቄ ብርጌድ እጅ ሰጥተዋል። ቀደም ሲል በገባው ቃል መሰረት 16 የሚሆኑ የሚሊሻ አባላት ይቅርታ ተደርጎላቸው ግንባታም እየተሰጣቸው እንደሆነ ተሰምተዋል። ቅርቡ በጎጃም የተፈጸመው የድሮን ጥቃት ብዙዎችን እያስደነገጠ አሳዛኝ ክስተት ነበር። እንደምንሰማው ንጹሃን ዜጎች ህይወታቸውን ያጡ ሲሆን ከፍተኛ የንብረት ውድመትም ደርሷል። ይህ ጥቃት በአካባቢው ከፍተኛ የሆነ የጸጥታ ስጋት የፈጠረ ከመሆኑ በላይ የአካባቢው ነዋሪዎች በከፍተኛ ጭንቀት ውስጥ እንዲገቡ አድርጓል የተባለው የዚህ አይነት ጥቃት መፈጸሙ በአካባቢው ሰላም ላይ አሉታዊ ተጽዕኖ ከመፍጠሩ በላይ ወደፊትም ተመሳሳይ ጥቃት ሊፈጸም ይችላል የሚል ስጋት እንዲያደርባቸው አድርጓል።